ይህ ክስተት ሁሌም የሚሆን አይደለም። ምናልባት በመቶ ዓመት አንዴ ሊፈጠር የሚችል ጉዳይ ነው። አትሌቶች የሚፈተኑበት፣ በቁጭት የሚንገበገቡበት፣ ምን አለ ይሄንን ባላደረኩ የሚሉበት ክስተት። ይህ ክስተት ኢትዮጵያዊው አትሌት ላይ ተከስቷል። ጥላውን ኃይሌ ባልገመተው ባላሰበው ሁኔታ የአሸናፊነት ክብሩን አጥቷል። በሌላ መንገድ ደግሞ መነጋገሪያ ሆኗል። ተሸንፎ አሸንፏል። ይህ እንዴት ሊሆን ቻለ? ምን ተፈጠረ? ከሁሉ ስፖርታችን ምላሽ አለ። ኢትዮጵያውያን አትሌቶች እሁዳቸውን ደመቅ አድርገው አሳልፈዋል። በተለያዩ የዓለም ሀገሮች ሮጠው አሸንፈዋል። የጀግኖቻችንን ክብር ዜና ይዘንላችሁ መተናል። ይሄንን የምትሰሙታላችሁ። በሌላኛው ዜናችን ደግሞ አንድ ታዋቂ ዓለም አቀፍ የእግር ኳስ ሰው ወደ ኢትዮጵያ ሊመጣ ነው። ምናልባትም የማንቸስተር እና የአርሴናል ደጋፊ ከሆናችሁ ይሄንን ሰው ማየት ትፈልጋላችሁ። ማን ይሆን? በስፋት ከምንነግራችሁ ጉዳዮች መካከል ይሄኛው ቀዳሚ ነው። የ2025 የቶኪዮ ማራቶን እየተሰናዳ ነው። በዚህ ውድድር ላይ የሚወክለንም ታውቋል። ይሄንን የምትሰሙታላችሁ። ለስፖርቶችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር መሆን ትችላላችሁ። አስገራሚውን መረጃ ቀዳሚ አድርገናል። ኢትዮጵያዊው ጥላውን ኃይሌ በቀለ በትላንትናው ዕለት በዩናይትድ ስቴትስ ካሊፎርኒያ በተወዳደረበት የ2025 ዘቴን ውድድር ላይ የብር ደረጃ ያለው የዓለም አትሌቲክስ ኮንቲኔንታል ቱር ነው። የ10,000 ሜትር ውድድር ላይ ይሳተፍ ነበረ። ወደ ውድድሩ ሜዳ ገባ። ከውድድሩ ቀረት ብሎ ቢጀምርም 26 ደቂቃ ከ52 ሰከንድ ከ79 በሆነ ደረጃውን አራተኛ ይዞ ማጠናቀቁ ብዙዎችን አስገርመዋል። ይህ አትሌት ለምን ዘገየ ብላችሁ ትጠይቁ ይሆናል። ምላሹን እንነግራችኋለን። በዘቴን 2025 የወንዶች 10,000 ሜትር የሩጫ ውድድር ላይ የመጀመሪያዎቹ 3 ደረጃዎችን በመያዝ ያጠናቀቁት አትሌቶች ስማቸው እየተጠራ አይደለም፣ የኛ ሀገሩ ጥላውን ኃይሌ እንጂ። ጉዳዩ እንዲህ ነው። ጥላውን ኃይሌ በካሊፎርኒያ የትራክ 10,000 ሜትር የመጀመሪያ ተሳትፎን ያደረገበት ውድድር ነው ትላንት የነበረው። ስለ ውድድሩ ከውድድሩ በፊት እንዲህ ብሎ ነበረ። በደንብ ተዘጋጅቼ ስለነበረ ውድድሩን እንደማሸንፍ ጠብቄ ነበረ፣ ግን አልተሳካለኝም። ውድድሩን ልንጀምር ወደ መስመር ከተጠጋን በኋላ የውድድሩ አስጀማሪዎች ለመጀመሪያ 2 ደቂቃ ስለሚቀር ወደ ኋላ እንድንመለስና ጡንቻችንን እንድናፍታታ ነገሩን ይላል። በዚህ ጊዜ የተወሰነን አትሌቶች ተፈጥሯዊ ግዴታችንን ለመወጣት ወደ መጸዳጃ ቤት አመራን። የቆየውት ለ1 ደቂቃ ያህል ቢሆን ነው። ስመለስ ነገሩ ተለውጧል። ሌሎች ተወዳዳሪዎች ውድድራቸውን ሲጀምሩ ተመለከትኩ። አንዳንድ ጊዜ ውድድሮች የራሳቸው የሆነ ያልታሰበ ክስተት አላቸው። ኃይሌ ተጠቅሜ ውጤት ለማስመዝገብ መሮጥ ጀመርኩ። እቅዴ ማሸነፍ ነበረ፣ አልተሳካልኝም። አንድ ነገር ግን ጠቅሞኛል። ውድድሩ የ800 ሜትር ቢሆን ኖሮ አልቆልኝ ነበረ። ውድድሩም ተፈጽሞ ነበረ። 10,000 ነውና ፈጣኑን ሩጫ ተቀላቀልኩኝ። ከኋላኛው መስመር ወደፊት መጠጋት ጀመርኩኝ። ፈጣን ሰዓት ለመሮጥ በመቻሌ ደስ ብሎኛል። የውድድር ታሪኬ አስገራሚው ታሪክ ተመዝግቧል። ከኋላ ተነስቼ 4ኛ ደረጃን ይዤ አጠናቅቄያለሁ። መጸዳጃ ቤት ጎራ ማለቴ ጉድ ሰርቶኛል ነው ያለው። በነገራችን ላይ ውድድሩ ላይ የታየው የተለየ ክስተት ነው። በውድድሩ ጅማሬ ላይ ዳኛዎቹ ተወዳዳሪዎቹን በማስጀመር መስመር ላይ ለደቂቃ ያክል እንዲያሟሙቁ ነበረ የነገሯቸው። ከ45 ሰኮንድ ያክል ቆይታ በኋላ ወደ ውድድሩ ሲመለሱ ነው እንግዲህ ይሄ ነገር የተፈጠረው። ከዚህም 1 ደቂቃ ከጠበቁ በኋላ በድጋሚ ወደ መነሻው መስመር እንዲመለሱ ነው ያዘዟቸው። ውድድሩ ሲጀመር ፈረንሳዊው ሲሞንና ኢትዮጵያዊው ጥላውን ኃይሌ የ200 ሜትር መነሻ አካባቢ ካለው መጸዳጃ ቤት ነበር ያመሩት። ተወዳዳሪዎቹ 80 እና 100 ሜትር ርቀት ያክል ላይ ሆነው ነው ውድድራቸውን ለመጀመር የተገደዱት። ጥላውንና ቤዳር ቀድመዋቸው ከጀመሩት አትሌቶች ጋር የነበራቸውን ልዩነት ለማጥበብ ተጨማሪ ጉልበት
ማውጣት ግድ ብሏቸው ነበረ። ሁለቱም በቅደም ተከተል አራተኛና 20ኛ ደረጃን ይዘው ማጠናቀቅ ችለዋል። በነገራችን ላይ በጥር ወር ውስጥ በስፔን ቫሌንሺያ በተደረገ የጎዳና ላይ 10 ኪሎ ሜትር ውድድር የራሱ ምርጥ የሆነ ሰዓትን 27 ደቂቃ ከ13 ሰከንድ በማስመዝገብ ማሸነፍ ችሎ ነበረ። ይሄ ኢትዮጵያዊ አትሌት ውጤቱን ለማምጣት ከሚፈቀደው ኮታ በላይ የሆነ ቁጥር ያላቸው ብዙ አትሌቶች ሚኒማ በሚያሟሉበት የኢትዮጵያ 8ኛው የወንዶች የ10000 ሜትር ሚኒማ ያሟላ አትሌት ለመሆንም በቅቶ ነበረ። በመጨረሻ የቶኪዮ የዓለም ሻምፒዮና ላይ ኢትዮጵያ ለወክሎ ለመወዳደር ከመብቃት አንጻር ግቡ ምን እንደሆነ ለቀረበለት ጥያቄ ጥላሁን ይመልሳል። በሁለቱ ርቀቶች ማለትም በ10000ና በ5000 ሜትር ላይ አተኩሬ በመስራት ላይ ይገኛለሁ። በአንዱ ሀገሬን ለመወከር ብቃት አለኝ ያስባለው ግቡንም ማሳካለው ብሏል። በካሊፎርኒያ የ10000 ሜትር ውድድር ላይ የተሳተፍኩም የትራንስፖርትና የሆቴል ወጪን በራሴ ችዬ መሆኑ ደግሞ ሊታወቅልኝ ይገባል ብሏል። በነገራችን ላይ በቀጣይ የውድድር ተሳትፎን በጃማይካ ኪንግስተን በሚካሄደው የግራንድ ስላም ውድድር ላይ በቻሌንጀርነት ይሮጣል። ጥላሁን አፕሪል 4 እስከ 6 በሚዘልቀው በ5000 ሜትር እና በ3000 ሜትር ተፎካካሪ ይሆናል ተብሎ ይጠበቃል። ከትችት ይበልጥ ሙገሳን እያገኘ ነው። ስለ ጥላሁን ኃይሌ ያላችሁን ስሜት መግለጽ ትችላላችሁ። በነገራችሁ ላይ ይሄንን አትሌት እናስታውሳችሁ የፓሪስ ኦሎምፒኩ ላይ ይወዳደራሉ ተብሎ ወደ ስፍራው ካቀኑት ግን ሳይወዳደሩ ከመጡ ኢትዮጵያውያን መካከል አንዱ ነው። ጥላሁን ኃይሌ በወቅቱ ከደራርቱ ቱሉ ጋር ሰጣ ገባ ውስጥ ገብቶ ነበረ። በእንባ ታጅቦ ደራርቱ ሞራሌን አልጠበቀችልኝም ሲል መደመጡ የቅርብ ጊዜ ትውስታችን ነው። እናንተ ታስታውሱታላችሁ ያን ጊዜ? እስቲ ሀሳባችሁን ንገሩን። ለማንኛውም ጀግና አትሌት ነው። ይሄ ይፈጠራል ከማለት ውጪ ምንም ማለት አይቻልም። አሁን ወደ ድል ዜናዎቻችን አልፈናል። በቻይና በተካሄደ የሩጫ ውድድር ኢትዮጵያውያን አትሌቶች በወንድም በሴቶችም አልፈዋል፣ አሸናፊ ሆነዋል። በወንዶቹ ዘነበ አለሙ አሸናፊ መሆን ችሏል። በሴቶቹ ደግሞ ጉልሜ ታከለ ከኢትዮጵያ በአንደኝነት ውድድሯን አጠናቃለች። ንጹነሽ ንጉሴ በሁለተኝነት ውድድሯን የፈጸመች አትሌት ሆናለች። በዚህ ውድድር ላይ ማለት ነው ጀግኖቹ አትሌቶቻችን ኮርተው አኩርተውናል። ወደ ፈረንሳይ የምናምራ በፈረንሳይ በተካሄደው የሩጫ ውድድር እንደተለመደው ኢትዮጵያውያን አትሌቶች ናቸው በቀዳሚነት ውድድራቸውን ያጠናቀቁት። አታክልቲ አዱኛ ከኢትዮጵያ በወንዶቹ 27 ደቂቃ ከ41 ሰከንድ ከ2 ማይክሮ ሰከንድ በመግባት ለሀገሩ ክብር አስገኝቷል። ጀንበሩ ሲሳይ የሀገሩን አትሌት ተከትሎ በሁለተኝነት ገብቷል። የብር ሜዳሊያ ለውዲቷ ሀገራችን መሆን ችሏል። በዚህ ውድድር ላይ መለሰ ብርሃን እንዲሁም ሌሎች አትሌቶቻችን ተከታዮቹን ደረጃዎች ይዘው በማጠናቀቅ ኮርተው አኩርተውናል። ፈረንሳይ ነበርን። ወደ ቻይና እንመለስ። በቻይና የያንግዡ የግማሽ ማራቶን ውድድር ላይም ኢትዮጵያውያን አትሌቶች ውድድራቸውን በበላይነት ጨርሰዋል። በወንዶ ገብሬ ዲባባ ውድድሩን በሁለተኝነት ፈጽሟል። ሶስተኛ ደረጃም የያዘው አብዱል መጂድ አወል ከኢትዮጵያ ነው። ብርሃኑ ስማቸው ሌላውን ተከታታዩን ደረጃ ይዘዋል። ጌታቸው ማስረሻ የሀገሩን ልጅ ተከትሎ በአራተኝነት ውድድሩን ጨርሷል። እንኳን ደስ ያለን፣ እንኳን ደስ ያላችሁ ልንላቸው እንወዳለን። በሴቶቹ ደግሞ ኢትዮጵያውያን አሸናፊ መሆን ችለዋል። ፋንታ ወርቁ በአንደኝነት ውድድሯን ጨርሳለች። ሙለታ ታከለ ደግሞ ሁለተኛ ሆና ውድድሯን ፈጽማለች። በየትኛውም ሁኔታ ውስጥ ሆነው አሸንፈዋል። አሸናፊነታቸው ደግሞ ለሀገራችን ክብር ነው። ኮርታችሁ ከብራችሁ ስላከበራችሁን ከልብ ደስ ይለናል። እንኳን ደስ ያለን፣ እንኳን ደስ ያላችሁ መባባል እንችላለን። ወደ ሌላኛው መረጃችን እናልፋለን። ባካሪ ሳኛ ወደ ኢትዮጵያ ሊመጣ ነው። የቀድሞ የአርሴናል እና የማንቸስተር ሲቲ የፊት መስመር ተከላካይ ባካሪ ሳኛ ወደ ኢትዮጵያ በቅርቡ እንደሚመጣ ተናግሯል።
ለኢትዮጵያ እግር ኳስ ፌዴሬሽን ከዓለም አቀፉ ተቋም ጋር ግንኙነት እንዲፈጥር እየሰራ እንደሆነ የሚናገረው ዮሐንስ ዘውዱ ወይንም በተለምዶ ጆኒ ቬጋስ በዱባይ ውስጥ በማህበራዊ ሚዲያ ላይ ባደረገው ቆይታ ነው ይሄንን የተናገረው። ጆኒ ቬጋስ በበኩሉ ሳኛ ወደ ኢትዮጵያ መምጣት ይፈልጋል፣ ምን ታስባላችሁ ሲል ሐሳቡን ገልጿል። ጆኒ ቬጋስ የኢትዮጵያ እግር ኳስን ለመርዳትና በዓለም አቀፍ ደረጃ ግንኙነቶችን ለማጠናከር እየሰራ የሚገኝ የኢትዮጵያ የቁርጥ ቀን ልጅ ነው። እናንተስ ምን ትላላችሁ? ሳኛ ወደ ኢትዮጵያ ይምጣ ወይንስ ምን ትላላችሁ? ኮሜንት ላይ እንጠብቃችኋለን። የሳኛ ደጋፊዎች ሐሳባችሁን አጋሩን። እኛ ግን አበቃን። በቸር ዋሉ።